የዛሬ ውድድራችን ድብብቆሽ ነው እና መጨረሻ የሚገኘው ሰው $60,000 ያሸንፋል። የተተወ ከተማ ላይ መተናል። እናም በጣም ብዙ ክፍት የሆኑ ቤቶች አሉ። በጣም ብዙ ለመደበቅ የሚያመቹ ቦታዎች። ለመደበቅ ደግሞ 20 ደቂቃ አላችሁ። በሉ $60,000። ሁላችሁም ካሜራችሁን ማብራት እንዳረሱ። $60,000 ነው ቻለር። ብዙ ነገሮችን መግዛት ትችላለህ። ከዚህ ክፍል ውጪ ነው መደበቅ ያለብህ። ሁሉም ሰው ለራሱ ነው የሚሰራው። ከማንም ጋር እንተባበርም። አሁን ለጥ ነው ምለው። ወደ ሽንት ቤት ብሄድ ይሻለኛል። ገና ውድድሩ ከመጀመሩ ነው የደከመኝ። 1 ደቂቃ ይቀራችኋል። እንዴ 1 ደቂቃ ብቻ? እንዴት ነው ደቂቃው ያለቀው ደግሞ? 1 ደቂቃ? አረ እየዋሸው ነው። ድጋሚ እንደዚህ አታስፈራራን ሰውዬ። እኔ በተለይ መጀመሪያ ከተያዝኩ በጣም ነው የሚደብረኝ። ተመልከቱት፣ በጣም ብዙ ገንዘብ እኮ ነው። አዎ ይሄን ውድድር ያሸነፈ ሰው መኪና ምናምን ሁሉንም መግዛት ይችላል። ይሄ ዋሻ አሪፍ ይመስላል። እዚህ ውስጥ ገብቼ ልደበቅ እንዴ? ምን ታስባላችሁ? ወይኔ እስካሁንም ድረስ አሪፍ ምለው መደበቂያ ቦታ አላገኘውም። እንዲሁ ስባክን ብቻ እንዳልያዝ ነው የምፈራው። ይሄንን ምርጥ የሆነ ነገር አግኝቻለሁ። ደሞ ውስጥ ከገባው በኋላ ሲዘጋ ምንም አያስታውቅም። አሁን ውስጥ ገብቻለሁ። ዝግጁ ብትሆኑም ባትሆኑም ወደ እናንተ እየመጣን ነው። አሁን ፍለጋ እየጀመርን ነው። ቀድሜም እንዳልኳችሁ ይሄ ቦታ በጣም ሰፊ ነው። ሙሉ ለሙሉ የተጣለ ከተማ ነው ያገኘነው። በጣም ብዙ ቤቶች ነው ያሉት። ስለዚህ አሁን እቅድ ያስፈልገናል፣ ምክንያቱም ይሄ በጣም ሰፊ ቦታ ነው። ስለዚህ ቤት በኩል እንሂድ። በዚህ በኩል በጣም ጥሩ። አሁን ዛፍ ላይ ወጥቻለሁ። እዚህ በፍጹም ማንም ሊያየኝ አይችልም። በተቃራኒው እኔ ደግሞ ሁሉንም ነገር ማየት እችላለሁ። እዚህ አካባቢ ሰው አለ መሰለኝ። እንጨቶቹ ተሰባብረዋል። አሁን የተረገጡ ነው የሚመስሉት። ስማ፣ የሆነ ሰው አየሁኝ በዛ በኩል እየሮጠ ያለ። ማን እንደሆነ ግን እንጃ። ይኸውልህ እዛ ጋ። እንሂድ። እዚህ ቤት በጣም ደክሞኛል። ኧረ በለው፣ እቺ በጣም ምርጥ ቤት ናት። የሆነ ድምጽ እየሰማው ነው። አይሆንም። ወይኔ በጣም ይቅርታ። እንግዲህ አዎ አገኘናት። የሆነ ሰው እየሮጠ እንደገባ አይቼ ነበር። የመጀመሪያ ሰው ነኝ እንዴ እኔ? አዎ የመጀመሪያ ነሽ። በእንግዲህ ወደ እስር ቤት መሄድ አለብሽ። በጣም ይቅርታ፣ እንዲህ በቀላሉ ስለያዝኩሽ ማለት ነው። $60,000 እንዳታሸንፍ ምክንያት ሆነህባታል። ሁላችሁም አዳምጡ። ቤካ አሁን ተይዛለች። 1 ሰው ተቀንሷል። 9 ትቀራላችሁ። በል እስኪ የሌላ ሰው ህልምም እናጨልም። ና እንሂድ። ውድድሩ ከተጀመረ ገና 5 ደቂቃ ራሱ አልሆነም፣ ግን ቤካ ተይዛለች። ይሄ ማለት 9 ተወዳዳሪዎች ቀረም ማለት ነው። ስለዚህ ጥሩ እየሰራው ነው። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። በጣም ርቦኛል። እሺ፣ ስለደወላችሁ አመሰግናለሁ። ዶሚኖ ክሪስ እባላለሁ። ምን ልታዘዝ? ፒዛ ፈልጌ ነው። ጄክ ምን ትፈልጋለህ አንተስ? ሳንዱች ነገር። ስለዚህ 2 ሳንዱችና ፒዛ አምጣልን። ያኛው ዛፍ አልተመቸኝም። ዛፍ ልቀይር መሰለኝ። ወይኔ ካርል እዚህ አካባቢ ነበረ። እንዴት እንዳወቅኩ ታውቃለህ ካርል እንደሆነ? ይሄ ሀብልና ይሄ ዲቪዲ ሁሌ ነበር ይዞት የሚዞረው። ካርል ያስቀመጥከውን ዕቃ አግኝተነዋል። ተጠንቀቁ። አሁኑን ወጥተህ እጅ ማሰጥ ከሆነ ሁሉንም ነገር ሰባብረዋለሁ። ውድድሩን ሳሸንፍ ተጨማሪ በጣም ብዙ መግዛት እችላለሁ። እሺ ስማ፣ አሁን ዲቪዲው ልንከፍተው ነው። ና ቶሎ በል። እስኪ ካርል አንዴ ካሜራው አልያዘውም። ያውኑ ጩኸት ድገምልን። ኧረ እባክህ ድጋሚ ስጮህ ወዴት አካባቢ እንደሆነ ለማዳመጥ ነው አይደል? ወይኔ አወቀብን። እነዛ ያስቀመጥኳቸውን ነገሮች እንደማያበላሹብኝ ተስፋ አደርጋለሁ። አሁን በዚህ $60,000 ምንድን ነው ማረግበት? ወይኔ መጣው ነበር። በዚህ ጋር ነው ያለፉት። እነዚህን ቤቶች ገብተን እንፈትሻቸው አይደል? አዎ የሆነ ሰውማ ይኖራል። መስኮቱ ተዘግቷል። ያየው ሰው አለ? ሰላም። በጣም ገርሞኛል እዚህ ውስጥ ማንም ስላልተደበቀ። ጥሩ ቦታ ነው እኮ። ከዚህ ላይ የሆነ ሁሉንም ሰፈር ማየት ትችላለህ። ሄሎ። እሺ ደረስክ? እሺ መጣው። ትዕዛዛችን መጥቷል።
በጣም አመሰግናለሁ። ስማ ክሪስ፣ ምን ነው? የሆነ ሰው ፒዛ አዞ ይዞ እየሄደ ነው። እባክህ። ኧረ እባክህ የምርህ ነው? ይኸው ወሰደ። አሁን ወደ መደበቂያው እየተመለሰ ነው። በጣም ይገርማል። እዚህ ህንፃ ላይ ሆነን ከቆየን ብዙ ነገር ልናይ እንችላለን። ሰው ጭራሽ ፒዛ እያዘዘ ነው። የማት ፒዛን ያዘዝኩት። በዚህ ውድድር አንተ አልተሳተፍክም። ምን እየተሰማህ ነው? አዎ ይደብራል። አንድ ነገር ልንገርህ፣ በእያንዳንዱ ባገኘው ሰው $1000 ሰጥሃለሁ። እሺ። ጂሚ ቅድም ምን አለኝ? ለማገኛቸው እያንዳንዱ ሰዎች $1000 ሰጥሃለሁ ብሎኛል። ክሪስ፣ በተለያየ መንገድ እንሂድ። እሺ ሰዎች፣ ሁላችሁም የቦርሳችሁን ትንሿን ክፍል ክፈቱና ውስጡ ያለውን ነገር ተዝናኑበት። ምንድን ነው ያለው ውስጡ? በጣም ጥሩ ብስኩት ነገር አስቀምጠውልናል። ጥሩ ይመስላል፣ ግን ጨፈላለቄዋለሁ። ምንም አይሆንም። እኔ እንግዲህ ፈላጊ የሆንኩበት ምክንያት በጣም ጎበዝ ስለሆንኩ ነው። ማንም ሰው አያመልጠኝም። ወይኔ ወደ እኔ እየመጣ ነው። አለቀልኝ። በቃ ወጣው። በቃ እዚህ አካባቢ ማንም የለም። መውጣት አለብኝ። ለምንድን ነው የሳከው? አልፌ የመጣሁት ሰው አለ እንዴ? አረ የለም አይመስለኝም። የሆነ ነገርማ አስቆሃል። ምንም የሚያስቅ ንግግር አልተናገርኩም እኔ። ይሄን ማመን አልችልም። ከዚህ ጋር እኮ ነው ያለፈው። እንዴት ነው ያላየኝ? ካሜራማኑ ግን አይቶኝ ነበር። እሺ፣ ይሄ ቦታ ለመደበቅ አሪፍ ይመስላል። ወይኔ ክሪስ እዚህ አካባቢ ዞር ዞር እያለ ነው። ሰላም። አንተ ነበርክ ያሳልከው? አዎ። አየ፣ በማሳልህ ምክንያት ከዚህ ውድድር ተባረሃል። ኮዲን ይዤዋለሁ። እንግዲህ ካቴና አልያዝኩም፣ ግን ወደ እስር ቤት ነው ይዤ የምሄደው። ቤካ አለች እዚህ $60,000 ያጣች። ከሷ ጋር መሆን ትችላለህ። በዚህ በደቡብ በኩል ማንንም ሰው ላገኝ አልቻልኩም። አንተ ኮዲን እንዳገኘው ሰማው። እዚህ ውስጥ ከሆኑ ማንም ሰው እንዲወጣ አንፈልግም። ክሪስ በዛ በኩሉን፣ እኔ በዚህ በኩል ሄዳለሁ። ቀስ ብለህ ግባ። ለምንድን ነው የጮሁት ግን? ማን ነው እዚህ ውስጥ ያለው? ታይለር። ስማ ቆይ፣ ለምንድን ነው የጮኸው? እባክህ የሆነ ነገር መጥቶብኝ ነው። አንተን አይደል ቅድም ፒዛ ያዘዝከው? አዎ፣ እዚህ በጣም ሲደብረኝ እኮ ነው ፒዛ አዝዤ የነበረው። ክሪስ ታይለርን ይዞታል። ክሪስ ሁሉንም እየለቃቀማቸው ነው ያለው። ያው አንድ ሰው ባገኘ ቁጥር $1000 ያገኛል። አጠገቤ ነበሩ። አዲስ ጓደኛ አምጥተንላችኋል። ሁላችሁም አዳምጡ። ታይለር ወጥቷል ከዚህ ውድድር። ይሄ ማለት 3 ተወዳዳሪዎች ወጥተዋል። 7 ትቀራላችሁ። ወደ እናንተም እየመጣን ነው። ጄክ ከኔ አጠገብ ነበር የተደበቀው። ትንሽ ዞር ዞር ቢሉ ያገኙት ነበር። ታይለር ተይዞ ሄዷል፣ ግን በእኔ አላቃጠረብኝም። ጥሩ ቦታ ላይ ነው የተቀመጥኩት። በዛውም ፀሐይ እየሞኩ ነው ያለሁት። በጣም ጥሩ ቦታ ነው። ከዚህ ቦታ ወጣ ብዬ ዞር ዞር ልል ነው። እሺ ይኸው ወጥቻለሁ። ሜዳው ላይ ነው ያለሁት። ወይኔ በጣም አመሰግናለሁ። በጣም ነው የደከመኝ። አሁን አንድ ትልቅ ውሳኔ የምንወስንበት ሰዓት ነው። ሁላችሁም 10 ደቂቃ አላችሁ። እናም በሚቀጥለው 10 ደቂቃ ውስጥ ከተደበቃችሁበት ቦታ ቢያንስ 15 ሜትር ያህል መንቀሳቀስ አለባችሁ። ትንሽ እንቅስቃሴ ማየት ስለፈለግን ነው። እንግዲህ እንደዚህ ያደረጋችሁ ብሎ የሚቀጣን የለም። 10 ደቂቃ ነው የሰጡን። 15 ሜትር ያህል መንቀሳቀስ አለብኝ። 15 ሜትር? ቻለር ሰምተሃል የተባለውን? ምን ነው እንዴት መውረድ እንደሚቻል ጠፋብህ እንዴ? አይ ገና ከዚህ መውረድ ራሱ 10 ደቂቃ ይፈጅብኛል። በቃ ዝለል፣ እኔ ይዛለሁ። ከዚህ ዛፍ መውረድ አለብኝ፣ ምክንያቱም በ10 ደቂቃ ውስጥ ተንቀሳቀሱ ተብሏል። አዲስ መደበቂያ ቦታ አግኝቻለሁ። በጣም ምርጥ ነው ይሄ ራሱ። መንቀሳቀስ አለባቸው። ዝግጁን? ሰምታል? ሰምቻለሁ። የሆነ ነገር ሰምቻለሁ ይመስለኛል። የመጀመሪያ ተጠቂያችን እዚህ ነው። ከቤቱ ከስር ማንም ሰው የለም። ወደዛ እንሂድ። በቃ ሌላ ሰው እንፈልግ እስኪ። ክሪስ ና ወደዚህ። እዛ ጋር እንቅስቃሴ አይቻለሁ። 2 ሰው ነው ያለው። አይታል ክሪስ? እየመጡ ነው፣ እየመጡ ነው። ተመልከት፣ እየሮጡ ነው፣ እየሮጡ ነው። አይቻለሁ። እኔ በዚህ ሄዳለሁ፣ አንተ በዛ ሂድ። እያየሁ ነው። በቃ ተይዣለሁ ጂሚ። መንገዱ አልቋል። ይኸው አጥሩ ጋር ደርሻለሁ። እንዳትንቀሳቀስ፣ ተመልሼ እመጣለሁ ወደ አንተ። እዚህ አካባቢ እንደሆነች አይቻታለሁ። ወደዚህ ነው የመጣችሁ። እዚህ ቤት ውስጥ መሰለኝ የገባችሁ። በቃ ተይዘሻል። በጣም ይቅርታ።
ክሪስ አንድ ሰው ስታገኝ $1000 ይሰጣል አይደል? እሱን ገንዘብ ለሷ ትሰጣታለህ። ቻለር የት እንዳለ ከነገረችን። ታሪክ ተከተለኝ ነኝ። ና እንጂ ና። እንዴ ምንድን ነው? እሺ ታሪክ ወደዛ ቤት ትቀርጻለህ። የሆነ ሰው እዛ ጋር እንዳለ አይተናል። ቤቱ ተከቧል። ራስህ ብትወጣ ይሻላል። ወይኔ የስ ይዤዋለሁ። በጣም ነው ምጠላ ክሪስ። ምን አለ አሁን ያንን ገንዘብ ባሸንፍ። በጣም አዝናለሁ። ይቅርታ። ስማ ሰውዬ፣ አሁን የድል ስሜት ላይ ነው ያለሁት። ሁሉንም ነው የምለቃቅማቸው። ኑ ወደዚህ ቶሎ በሉ እስረኞች። የተሻለ መቆይ መስሎኝ ነበር። አንድ የምነግራችሁ ነገር አለ ተሸናፊዎች። አይ ቆይ፣ ሌላ መነገር ያለበት ነገር አለ። እናንተ አሁን 6 ናችሁ። ይሄ ማለት እዛ የቀሩት ስንት ናቸው? 4 ተወዳዳሪዎች ብቻ። እሺ፣ እዚህ መቆየታችሁን ልትጠሉት ትችላላችሁ፣ ግን ውድድሩ እስከሚያልቅ ድረስ እዚህ መቆየት አለባችሁ። በቃ ልንሄድ ነው። ጥሩ ቦታ ይዣለሁ። ዛፍ ውስጥ ነው ያለሁት፣ በዛፎቹ መሃል። እስኪ በዚህ በኩል ልሂድ። ውድድሩን የጀመርንበት ቦታ ነው የመጣሁት። ዝም ብዬ ገንዘቡን ልውሰደው እንዴ? እዚህ ደግሞ ለመደበቅ ምንም ቦታ የለም። በእርግጠኝነት እዚህ ክፍል ውስጥ ሰው ይደበቃል ብለው አያስቡም። ይህንን $60,000 ወስደዋለሁ። 3 ሰዎች ከተባረሩልኝ እኔ አሸንፋለሁ። ቆይ የሆነ ድምፅ ሰምቻለሁ። ተመልከቱ፣ እዚህ ጋር ነው ያሉት፣ አጠገቤ። ምን ትሰጠኛለህ? ካርሌት እንዳለ ከነገርኩ። ያው ለክሪስ የሚሰጠውን እሰጥሃለሁ። ይኸው እዛ ፊት ለፊት ያለው ቤት ውስጥ ነው ያለው። ካርል፣ ውድድሩ ፍትሃዊ እንዲሆን ፈልጋለሁ። ለዛም ትንሽ እቆጥርልሃለሁ። 1 2 3 7 8 እነዚያ የተያዙት ሰዎች እኔ ላይ አቃጥረውብኛል። እሺ ወዴት ሄደ? አይ እስካሁን ባከረ ቆይዷል። ቆይ ልደውልለት። ቆይ እሺ ካርል፣ ምንድነው ያለው ከጀርባክ? ምንም፣ ዳመናው ብቻ ነው የሚታየው። የቱ ጋር እንዳለ ማወቅ እኮ አንችልም። ያን ዳመና አየኸው? ያ መስመሩ። ስለዚህ ከዛኛው ዳመና አንጻር በሱ ስናየው የነበረው በቀኝ በኩል ነው። ስለዚህ እሱ ያለው በዚህኛው በኩል ነው ማለት ነው። ወይኔ እዚህ አካባቢ መሆን አለበት። እዚህ ጋር የሆነ ድምፅ ሰምተናል። ባትሪው የት አለ? የሆነ ሰው አይቻለሁ። ታይታል። በቃ እናውጣ። ምርጥ ቦታ ነበር። ሰዎች አዳምጡኝ። ቻለር ተይዟል። ቻለር፣ በጣም አዝናለሁ። ሁሉም እንዲሰዱት ብዬ ነው እንጂ እሱ አልተያዘም። ምንድነው ስለኔ የምታወሩት? ምን እያሉ እንደሆነ ሰምታችኋል አይደል? አንዳንዶቹ ከወጡ 2 ሰዓት ሆኗቸዋል። ግን ቻለር ተያዘ ሲባሉ በጣም አዝናለሁ፣ ካንተ ብዙ እንጠብቅ ነበር ይላሉ። ለማንኛውም ቻለርን አልያዝነው፣ ማውቀን ነው። በል በቃ ወደ እስር ቤት እንሂድ። እሺ ሰዎች፣ ተጨማሪ ጓደኛ አምጥተንላችኋል። ጄክ ተይዟል። 3 ተወዳዳሪዎች ብቻ ናቸው የቀራችሁት። ካርል፣ ቻለር እና ቤን ናቸው የቀራችሁት። ከ3 አንዳችሁ $60,000 ታሸንፋላችሁ። ለ3ታችሁ መልካም እድል። ግን አስታውሱ፣ አንዳችሁ ብቻ ናችሁ $60,000 የምታሸንፉት። አምጣሱን ፒዛ። ጄክ ተይዟል ተብሏል። ስለዚህ 3 ነው የቀረ ነው። በእርግጠኝነት ይህን ነገር አደርገዋለሁ። አሁን ተስፋ አለኝ። እንግዲህ ውድድሩ ሳያልቅ መሽቷል። ስለዚህ አሪፍ የሆነ ባትሪ አምጥተናል። በል አብራው እስኪ። እሺ ሰዎች፣ ውድድራችን ይቀጥላል። በድጋሚ ሌላ ትዕዛዝ አምጥተናል። የትም ብትሆኑ ቢያንስ 30 ሜትር ያህል መንቀሳቀስ አለባችሁ። በተጨማሪ ደግሞ ይህንን ቦታ ማጥበብ አለብን። 3 ተወዳዳሪዎች ብቻ ናቸው የቀሩት። ቦታው ደግሞ በጣም ሰፊ ነው። ስለዚህ ትንሽ መቀነስ አለብን። እሺ፣ እንድንንቀሳቀስ ተነግሮናል። ስለዚህ አሁን ትንሽ ዞር ማለት አለብን። አሁን ጥሩ ቦታ ያለው ይመስለኛል። ወደ መሃል አካባቢ ተጠግቻለሁ። ምናልባት ሊያዩኝ ይችላሉ፣ አላቅም ብቻ። ስማ ክሪስ፣ እዛ ጋር የበራ ነገር ይታያል። እዛ ጋር ማብራት በርቶ አይተናል። ስለዚህ ወደዛ ቦታ መሄድ አለብን። መጣንላችሁ ሰዎች። ቦታው በጣም ነው የሚያስፈራው። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ ያስቀምጡልኝ። እስኪ ከዚህ ቤት እንጀምር። እዚህ ውስጥ ያለው ሰው ናውጣ፣ ቶሎ በል። አይ ማንም የለም እዚህ ውስጥ። እንሂድ፣ ወደ ቀጣዩ እንሂድ። ወይኔ ቻለር ነው። ቤን መስሎኝ ነበር እኮ። ጥሩ ስራ ነበር የሰራው። የት ተደብቀ ነው? ቆይ ዛፍ ላይ ነበርኩ እኮ። የምርህን ነው?
ነግሬ ነበር የሆነ ሰው ዛፍ ላይ አለ ብዬ። እሺ አሁን አንድ ችግር አለብን። የቀሩት ሁለት ሰዎች ቤንና ካርል ናቸው። እና እንደምታውቀው ደግሞ ክሪስ ከካርል ጋር በጣም ይግባባል። ስለዚህ አሁን ክሪስን ትከተለዋለህ። ውድድሩ ፍትሃዊ መሆን አለበት። እውነት ለመናገር የውድድር በጣም ጊዜ እየፈጀ ነው። እዚሁ ቢያልቅ ደስ ይለኛል። ረጅም ሰዓት ነው እዚህ የተቀመጥኩት። ዛፎቹም ብዙም አልፈተሽናቸውም። ዞር ዞር ማለት አለብን። ሰውዬ አየው እዛ ጋ የሆነ ሰው አግኝተናል። የምርህን ነው? እየዋሸኝ እንዳይሆን ብቻ። ማንን የያዘ ይመስልሃል? ቤንን ወይስ ካርልን? ማን ነው እዛ ውስጥ ያለው? ወይኔ ካርል ነው። ወይኔ በጣም ደብሮኛል። ካርል አይዞ፣ $60,000 አጥተሃል። በጣም ይቅርታ ካርል፣ በጣም ይቅርታ። ሰዎች በጣም ብዙ ዜና ነው ይዘን የመጣ ነው። እናንተ 8 ናችሁ። ስለዚህ አሁን የሆነ ሰው ይዘን ስንመጣ ማን እንዳሸነፈ ማወቃቸው አይቀርም። ማን ይመስላችኋል የሚያሸንፈው? ቤን ወይስ ካርል? ቤን፣ ካርል፣ ቤን። አይሆንም። ቤን፣ ይሄን እየሰማ ያለው ብቸኛ ሰው አንተ ነህ። አሸናፊ ሆነሃል። እባክህ ናውጣ ወደዚህ። አይኔ እዚህ አሁን $60,000 እየጠበቀ ነው። ቶሎ በል እንጂ። እነዚህ ሁሉ ሰዎች ቀኑን ሙሉ እዚህ ሲወዳደሩ ነበር የዋሉት። መጨረሻ ግን አንተ ነህ $60,000 የወሰድከው። እንኳን ደስ አለ። በቃ ይህንን ይመስላል። ገንዘቡን ይዞ ሄዷል። እናንተ ደግሞ ቀኑን ሙሉ ከታሰራችሁበት ቦታ ተለቃችኋል። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።